አወጋዝ ዛሬ ሲንደባለል አየዋ። አውዝ ቢላሂል አዚም እንደው አላህ ይተውለት ወረበል ካባ ጎሽ። እኔ ግን ደስ ብሎኛል። ለክስክሳም ወንድ ይሄ ነው ሲጀመር። ለመበቀልም ታደርገው የሆነ ሴራም ሲጉ አንዳንድ ቁጥር ጻፉ ገብታችሁ እርገጡ። የምር መርገጥ የምትችሉበት። አዎ ለምን ሲጀመር ለክስክሳም ወንድ እንደዚህ ነው በቃ ውጤቱ ይታይ እንደዚህ የታባቱ ለምን እሷ ቀልቡን 10 ቦታ ደግሞ የሚለው እኮ እኛና አንቺ ሰላም ተገናኘነው ትላለ። ሰላም ሁሉ ተመጣ ሰላም እንዴት ነው? ባክሻው ቆኖ ትላንትና አብሮ ዝሙት ሲሰሩ ቆይታ አሁን በምን እንምጣ በምን ድራማ እንስራ ብሎ በዚህ መጥቶ ትላንትና ካሜራማ ላይ የእውነት ዝሙቱ ነበረ። አሁን በድራማ አድርጎ ሲመጣ አውቆ ነው። እንደው ሄርሜላን የምታገኙ ከዚህ በኋላ ከዚህ ቆሻሻ ጋር አትገኝ። ክርስቶስን በጣም ነው አናደደኝ። እንዴት ነው ለመጨረሻ እስከ መጨረሻ አይታችኋል? መጨረሻ ነገ የሚለቀቀው ነበር። የእውነት ነው። አሁን አውቆ በድራማ ትላንትና አሁን እሷ ጸጉሯን ተሰርታ ነበር አልነበረችም? ጸጉሯን አልተሰራችም። እንዴና አደንዝዛ አውቆ አምን ብሎ እምጣ። ታዲያ የውሸቱን በምን ዝሙቱን በምን ይደብቅ? ሁልጊዜ እሱ ጥፋተኛ ሴቶችን አይደለም የሚያደርገው እሱ ሆናል ሴቶቹ ጥፋተኛ ይሆናል። ትላንትና ግን የእውነት ዝሙት በድብቅ እየሰራ ነበር ከሄርሜላ ጋር እያለ። በጣም ቆሻሻ ባለጌ ነው ይሄ ልጅ። እንዴት እንደሚደብር በቃ ልክ እንደደነዘዘ ምናምን ሆኖ መጣ። ትላንትና ጸጉሯ ራሱ አልተሰራችም። እሱ መኪና ሲነዳ ነበር። እንዴ ነው የደነዘዘ ሰው መኪና የሚነዳ? የቆሻሻ ሽርሙጥና ሲጀመር ከሩታ ጋር የተፈታ ሽርሙጥና ፈልጎ ነው። እንደ 10 አመት ይቀመጣለሁ ሳላገባ አላለም። እንደዚህ ሽርሙጥና አሁን እየሰራ መቆየት ፈልጎ ነው። እንደ ሄርሜላ የምታገኙ ከዚህ በኋላ ያለቀሰች ከዚህ ጋር እንዳትገኝ ከሌላ ሰው ጋር ትምጣ በቃ። ሲጀመር ማሪ የሄርሜላ ወዲንስ እኮ በጣም ደስ ብሏቸዋል። ክርስቶስን በቃ ሄርሜላ የምታገኙ ልጆች ሄርሜላ የምትደውለ ከዚህ በኋላ ያለቀሰች ምንም ከሱ ጋር እንዳታምጣ። የፈለገ በቃ ከፈለገችው ሩታ ናቱን ብላ እንደፈለገችው ታደርገው። ይሄ በጣም ቆሻሻ ነው። አሁን ትላንትና በድብቅ ዝሙቱን እየሰራ ነበረ። ከዛም አሁን ምን ብሎ ይምጣት አፈረ። ከዛም በድራማ አድርጎ አውቆ ካሜራ አስቀምጠው። እሷ እኮ ትላንትና ጸጉሯ አልተሰራችም። መኪና ራሱ ሲነዳ ነበረ። እንዴት ነው ይሄ ደነዘዘ ሰው መድኃኒት ተወሰደ? በእንዴት ነው መኪና ምንደና? ይሄ በቃ እሱ ንጹህ ይወጣል። ሴቶቹ ጥፋተኛ አሁን ፍቅርን ልክ እንደ ጥፋተኛ እንድትቆጠር ግን በድብቅ ከሰጋ ነበር እሱ ዝሙቱን እየሰራ የነበረ። ሄርሜላ ይፈልጊውን በቃ ባናቱ ይተከል። ከዚህ ጋር ብቻ እንዳትመጣ ከሌላ ሰው ጋር ስራ። ምንድነው ሰራሱ? በጣም የምታስጠላኝ። ከዚህ በኋላ እውነት መጣላ እሱ ብላ ካለቀሰች ሰራሱ አትረባ። ምን ከሱ ምን ተገንቶ ነው? ምን የተለየ ነገር ኖሮት ነው? ወይ እንዴት ናችሁ? አሚ የምትይ ደግሞ አንቺ አፍሽን አትክፈች። እጅና እዛ የምትደግፊን ደግፍሽ አርሙት። አንቺ እነዚህ አይነት ሰዎች ስለምትደግፊ ነው ቆሻሻ። አይኔ ኢትዮች እሱን የምትደግፊ ከሆነ ሩታ አሁን አንቺ ሩታ ጋር ተስማምታ ነው። ሩታ ጋር ከተስማማችሁ ነው እንደ ሩታ ባለ አፉን በአደባባይ መንገድ ላይ እየላሰች ያለችው ሩታ። ለሩታ ነው ታዲያ የሩታና ፍቅርን አንድ ላይ ነው አብረን የሚያገቡት። ምንድነው ለሩታ ምን ሆኖ ለሩታ ያደረገ? ፍቅር ከሩታ ጋር እየተኛችሁ ነው። ፍቅር ከአብራም ጋር እየተኛችሁ ነው። አብራም ለሩታ የምትመልሰው ሰላም ነው። ታቃ ለምንድነው ድምጽ መልሰው እና በታጋር ነው? ለምንድነው ወዳው ማለት ነው ፖሊስ ጋር አይደውልም? ይሄ ነገር ብራንክ ነው እንጂ ግንኙነት ከማንም ጋር የለውም። ብራንክ ስራቸውን እየሰሩት ነው እንጂ ለምንድነው ስልኩን ተቀብሎ እንደዚህ ቪዲዮ ሰርታኛለች ቪዲዮ ቀርታኛለች ብሎ ለምንድነው ስልኩን ተቀብሎት ለፖሊስ እኮ ለመሰረክ ፖሊስ ጠርቶ እኮ አፍንጫን ይዞ ሊወስዳት ይችላል ፖሊስ ጣባ ማለት ነው። ይሄ ስለምንድነው ውስጣቸው አልተቀመጠም? ይሄ እነሱ ስራቸውን እየሰሩ ነው እንጂ ለምንድነው ያኔ ፖሊስ በአንድ ቁጭ ስትል እሱ ቁጭ በይ እሷ ቁጭ በይ ስትላት ቁጭ ይላል፣ እሷ ተነስ ስትላት ይነሳል። ምን ማለት ነው ይሄ? አውልቅ ስትለው ያወልቃል፣ አድርግ ስትለው ያደርጋል። እና ህግ ለምን ደበቀው? ጋይና ወጣ ስትለው ያወጣል።
ድራማ አትበሉ። ድራማ አይደለም ግን ድራማ አይደለም ብሎ ነው እንደዚህ የመጣው። አውቆ ተስማምቶ ከእሷ ጋር ልብስ አውልቆ የደነዘዘ ሆኖ መጣ እንጂ ትላንትና የእውነት ትክክለኛ አብርሃም ነበረ። የሚሰሩት ነገር ትክክለኛ ነበረ። ግን ምን ብሎ ይምጣ? አሁን አሳፈረ ስራው ማለት ነው። እዚህ ድራማ አድርጎ መጣ። ልክ እንደደነዘዘ እሷ ቪዲዮ እንደቀረጸችው ምናምን ሆኖ መጣ እንጂ ውሸታቸው ነው። በቃ ድራማ ነው። ግን ትላንትና ራቁት ቪዲዮ አለ ከተባለ ራቁት ቪዲዮ ተፖስቷል ነው። ሌላ ራቁት ቪዲዮ አለ። ሁልጊዜ ነው እንደ ሴታ ሴት የሆነ ሰውዬ ሁልጊዜ ነው እንደ ሁሉም ሴት ነው እንደ የሱ ራቁት የሚቀርጹት ምንድነው የሚያስተምረው? እንደ ኤርሜላ ብቻ ተቀረጸ። ኤርሜላ ቀረጸ ራቁት የሚቀርጹት አፍርም እንደ ሲጀመር በየቦታው ቆሽት ይሸና እንኳን የወንዱ ደግሞ የሱ ቢለቀቅስ ምን ችግር አለው? የሱ ቢለቀቅ እኮ ምንም አይደለም። በየሜዳው እንኳን ሽንት ሲወጥረው እንኳን ይሸናል እንዴ? ታዲያ ምንድን ነው? አይደለም መለቀቁን ደግሞ ተሰኔ ራቁት ምንድነው? የሱ ራቁት እንዴት ነው ሴቶች የሚቀርጹት? እሱ በቃ ባዩል ግዝ እጅልነት ነው እንደሚሆነ አንድ ቀን እንኳን ጥሩ ሰው እኛም ልንቦስትበት ነው እንዴ? ፍቅርስ ያቺኛ ፍቅር የምትባለው ሰሌ ማለት ነው። ለሷ ክብር የላትም እንዴ? ከቧት ነገ አሁን ምን አታገባ ሰዎች እሷ ራሱ ለክብር አትጨነቅም። ስሙ የእሱ አይደለም እኮ እሷ ራሱ ለክብር ነገ ከማን ጋር ነው የምትኖረው? ነገ አሁን ዳጊ ትላንት እኮ መልሶላችኋል እኮ ለሁሉም እኮ መልሷል። ፍቅር ልታስታርቅ አይደለም የሄደችው ብሏል እኮ እሱ ያውቃል ሁሉ ነገር። ትላንት እኮ ተናግሯል። እዚህ ከርማታ ላይ ነው እንጂ መሄድ ያገባቸው ሴቶቹ ላይ አይዳትሉ እጁ ምንድነው? አብርሃም ለፍቅር ለአብርሃም ፍቅር ወደ ሩታ አብርሃም ወደ ሩታ ይመለሳል አይመለስም? ይሄ ነገር ድራማ ነው አይደለም? እንደ ሩታ ኤርሜላ ከዚህ ነገር ብትወጣ እውነት ከኔ ከገማይ ማይችላጅል እንዲገባት ሩታ ደጋፊ እየሰደባት እንደዚህ ባለጌ ስድብ የሰደባት ከዚህ ቆሻሻ ሁሉ ጊዜ ከማይማርጋ ምን ሆነ ነው? በቃ 100 ሺህ ገባች። በቃ ራሳን ችላ ከሌላው እንድጋር ትምጣ። ምን ሆነ ነው? ብር ቸግሯት አይደለም በእናትሽ ፍቅር ይዟት ነው እንጂ ምን ሆነ ነው? የሳዩት እንኳን እንዲመታ ያደረጉት ፍቅር ነው። ሴጣን ነው ፍቅር አይደለም። ሴጣን በዚህ ሰሞን ራሱ በሱና በሩታ እንትን ነው የምትመጣ። እሷ አትጠቀም። ትርፉ ስድብ ነው። ለየሷ ጥቅም ይሆናል ማለት ነው። ለምንድን ነው ከነሱ ጋር ምትሰራ? ፍቅርን ከሆነ በቃ ምንም ሰው ያፈቅራል፣ የሆነ ጊዜ ይተዋል። አሁን ትላንትና ዝሙቱ ሲሰራ ቆየና አሁን በምን በቃ ወደ ድራማ ቀየረን። ትላንትና ድራማ ነው እንዲባል። አቤት ትላንትና እኮ ፀጉሯን አልተሰራችም ነበር። ከማርቲ መማር ይቻላል። በእናትሽ ሁሉ ነገር ከማርቲ ከዚህም በላይ ኤርሜላ እና የሱ ፎቶ አንድ ላይ አታደርጉ። ኤርሜላ ትምጣ ከሌላ ሰው ጋር ትስራ። እኔ ኤርሜላ ከነሱ ብትወጣ እኔ ክርስቶስን እነሱ አብርሃም ሆነ ሩታ የትም እንዳላቸው ዞር ብዬ ማላያቸው። እኔ ተለጀመርኩት ኤርሜላ ከመጣች በኋላ ነው። ይሄ በቃ እንደ ማርቲ ሌላው ከሌላ ሰው ጋር ትምጣ። ምንድነው ሁልጊዜ ለሱ ማርቲ ነገሻት በእናትሽ ልጅ እኮ በቃ እንትን እንዳትል ሁሌ ለምናት ነበር። እስኪና ያለ ፍቅር ወደ ሩታ ልትመልሰው ነው። የሩታ ደጋፊ እኮ አሁን በቃ ከሩታ ፍቅር ጀና ናችሁ ምናምን ይሉታል። ወደ ሩታ ማንም ከታመ ማንም ኢነን ስለማትፈልግ ከኤርሜላ ጋር እንዳይሆን ከንቺ ጋር ይሁን ብላ ነው ይሄን ድራማ እያደረገች እንዲያደርጋ ያፈቀደች እኮ ሩታ ናት። የማንም ሆነ ውዴ ፈረንጆ ጀግና ከሆነ ያን ቪዲዮ እኮ ልቀቅላታል። እሱ ቆሻሻ ሰው ነው። ለምን ሲጠራ ለምን ይሄዳል? ለሱ ጉርጋት እየቆፍር እያቀለክ እንደ እያወቀ ለምን ፕሮግራም ላይ ነው ተገናኘው ነው እኮ አለ ውዴ ፕሮግራም ላይ ነው ሲጀመር። አሁን ይሄ ራሱ ቪዲዮ ራሷ ነው የምትዋረደው። ብትለቀው ራሱ እሷ ስለምትዋረድ ልቀቂው ብሎ ቢተዋት ምንም አታመጣም። ይሄ ነገር ግን እኔ አላማረኝ። ስልኩ እውነት ካለ ስልኩ ፋይሉ ስልክ ላይ ነው። ለምን በግድግዳ ላይ ስልኩ ለምን አያሰባበርም? እሱ ኤርሜላ ፈቃድ ድረስልሽ እኔ እናት ሲጀመር እናንተ ስታስቡት በመጨረሻ አውልቅ ብለው እንዳወለቀ እንዴት ኤርሜላ ገባች?
ሲጀመር መጋረጃው ሲንቀሳቀስ ነበር ከመጀመሪያው ጀምሮ መጋረጃው ሲንቀሳቀስ ነበር። ይሄ አብርሽ ከሄርሜላ ጋር ነው ትክክለኛ ላይፉ። ግን ፍቅርን ድራማ እያሰራው በርካኮ ነው የገባችው። መጋረጃው ከመጀመሪያው ሲንቀሳቀስ ነበር። ቪዲዮውን እዩ። ሰማያዊ መጋረጃ ሲንቀሳቀስ ነበር ከመጀመሪያው ጀምሮ። ከዛን ደግሞ አውልቅ አለችው። እሺ ብሎ ውልቅ ከማረጉ ሄርሜላ ግብት አው ክርስቶስን ራሱ አይቻለሁ። መጋረጃ የነቀሰ ነበረ። መጋረጃው እኮ ካሜራ አለ። ካሜራ ስላለ ካሜራውና መጋረጃው እንዴት መጋረጃ እያንቀሳቀሰ ነው የሚቀርጸው? ካሜራማን ደግሞ እንትን ያስገባሉ እንዴ? ሩም ያስገባሉ ካሜራማን። ሲጀመር እሱ ቪዲዮ እንዳለ በትክክል እያያረ እንዴ ውጭ ላይ ያስቀምጣሉ እንጂ መኝታ ላይ ምናምን አያስቀምጡም። ሄርሜላ እኮ በሩን አንኳኳ ገባቻለሁ እኮ በሩን አንኳኳ ነው የገባች እኮ እንዳወለቀ ለምን ገባች ነው የኔ ጥያቄ። ደግሞ አውልቅ አታውልቅ እየተከራከሩ ቆዩ። ከማውለቁ ሄርሜላ ገባች። እየመጣች ሄርሜላ ሲሙ አንዴ ውዶቼ ሄርሜላና አብርሃም አንድ ላይ ካሉ ለምንድን ነው ቪዲዮ ይለቀቃል ምናምን ብሎ እንትን የሚመጡት? እናንተ እንዴት ነው የምታስቡት? እናንተ እኮ ምን አይነት ነው አንድ ላይ እሺ፣ ላይቫቸው እነሱ አንድ ከሆነ ለምንድን ነው ይሄ ጭቅጭቅ የሚመጣው? ሄርሜላ እዛ ጋር ቁጭ ብላ ቆማ ከዛ ይሄ ቪዲዮ ተቀረጸ። ኧረ እንደው ምን አይነት አስተሳሰብ ነው አላችሁ እናንተ? ሄርሜላ የለችም እሷ ናት ተቀረጸችው። ግን እሱ ራሱ ሊቀቂው ማለት ይችላል። ሊቀቂው ማለት ይችላል። እሷንም ደግሞ በይግ መያዝ ይችላል። በይግ መያዝ ይችላል። እና ቪዲዮ ላይ ያያችሁ እንዴ? ፋግዶ ፈልጎ ነው የሄደው አይደል እንዴ? ፈልጎ ሄደ ስለዚህ እንጂ የማንም አይደለም። ባይዘው ታስተባብላላችሁ። ለምን ታስተባብላላችሁ እናንተ? አስተባበል አይደለም። አንቺ ደግሞ የሩታ ደጋፊ መጨረሻ ላይ ማታ ገባች። እንዴት ገባች ነው? እኔ ልብሱን ከማውለቁ እንዴት ገባች ነው ያልኩት እኔ። ማስተባበል ምናምን ማለት ምን ማለት ነው? በሩታ ቢሆን ማስተባበል አንቺ በፍጹም አንድ ላይ የሉም። እናንተ ማቼም ሁሉ ጊዜ አንድ ላይ የሉም ናቸው። እንግዳ ከሩታ ጋር ነው ያለ። አንቺ ባላየሽው ከሩታ ጋር ነው ያለ። ከሄርሜላ ጋር ነው። አዎ ከሄርሜላ ጋር ነው። ኦፍ ኮርስ አዎ ከሱ ጋር ነው። ከሱ ጋር እናሽን መስላ የሆነ ኮፍያ ጠምጥማ ነው ሰሞኑን የምትመጣ ያለች። እሷን አጽናኝ ሄደሽ እዛው ዝፍጥ ከልጇ እኮ ተፈትፍጠ ነው እንት ያዋረዳት። ስለዚህ አሁን ዝም በሉ። ግን እሱ ፈልጎ ያረጋው ነገር ነው። ቪዲዮም አሁንም ልቅቂው ማለት ይችላል። ቪዲዮ ከለቀቀችው ደግሞ በይግ ማስያዝ ይችላል እሷም ማለት ነው። በይግ ቪዲዮ የለም። ዝም በያቸው። የሩታ ደጋፊዎች ስለተቃጠሉ ነው እንደዚህ የሚሆኑት። ከሄርሜላ ጋር ነው። ይሄ ደግሞ ፍቅርና ሄርሜላ ታያለሽ። ደግሞ ነገ አንቺ ማናት የምትባልች የሩታ ደጋፊ ታያለሽ ደግሞ እንደነሱ መንሳት ይጭይታ። ዝም በያቸው። ተቃጥለው እኮ ነው ቅጥል ከሄርሜላ ጋር ሲሆን ቅጥል ቆንጆ ስለሆነች ሩታችሁ ቦርኮ ደግሞ ቦርኮ አቤት በፈጠረሽ እኔ አስተያየትሽን ስሚ። አንደኛ ነገር እንጂ ራሱን ማስከበር አለበት። ፍቅር አይደለችም ሄርሜላ አይደለችም። አዎ ራሱ ማስከበር አለ። ስለ አብርሃም አይደለም። አብርሃም ገደል ይግባ ባናቱ ይተከል። አብርሃም ሲጀመር ባሊጌ የማስረብ የወንድ ያለች የወንድ ቆፍጠና ይልሽ ለበስ ሲባል መልስ ምን ማለት ነው? እኔ ሰው አንዴ ነው የሚጀዘብ እንደሚጀዘበው ሰው ሚናይነሽ ቆሻሻ አይደለም። በቃ እንደ ድራማ አይደለም አክት የሚያደርገው እንደ ባለ ትዳር ነው ከሄርሜላ ማለት ነው። አረ ጀዝባ ነው። ሁሌ ደነዘዝኩ። እሱ በደነዘዙ ነው እንዴ ያልቀረበት ምን ነው ሲጀመር ደነዘዝኩ የሚለው እኮ ነው። ሄርሜላ እሰይ እንኳን ሲጀመር አብርሃም ደግ አደረገች። ፍቅር ደግ አደረገች። ይሳይ ማይለመን ሰው እንደ ደነዝ ሰዎች እንደዚህ ያስፈልጋል። አዎ በጣም አስፈላጊ ነው። ለምን እሰይ ብላ አደረገች? አሁን ደመቁ እኮ ተከትላ ትገባለች። አሁን ግን እሷን ህይወቷን እንደዚህ የሆነች መች ነው እስከ መች ነው የምትኖረው? በቃ እሱን እንትን ያለች እስከ መች ነው? ከሱ ህይወት ወጣ የራሷን ህይወት ለምንድን ነው ማትኖረው? በቃ ለምን ትጨቃጨቃለች ከሱ ጋር? አረ ይሄን ተተውን ጀዝባለች። ያው አንድ አመት ሊሆናል። ስለዚህ አሁን አታው አረ ድስታፍ ደግሞ ሄርሜላን የምትመስላ ግን የምትመጥነው ሲጀመር ደመቁ ናት። እንደሱ ድስታፍ አብረው አንድ ላይ ይሁኑ። ሄርሜ እንደው አትመጥነውም ለዚህ ጀዝባ ለጀዝባ ጉማሬ ከፊቱ ጋር ጉማሬ ቆሻሻ ሰው ጋር ሄርሜላ የመሰለ ሸበላ ታመጣለች። ማርቲ እንዳመጣቸው አይነት ይሄ አሁን ለማን ይሆናል? አላያችሁም? ዛሬ ቆንጆ ልጅ መጣች እኮ። አዎ እንደዚህ ይሉበት የምር ሲጀመር ልንገርሽ አንዴ ራሱ በቃ በራሷ እንደዚሁ ሄርሜላ ከጎኗ አውቃ ተኝታ
እንዴት ብለሽ መጣሽ? እንዴት ብለሽ እንደዚህ ያልሽ ይላል። በቃ ይሄ ሙድ አድርጎታል። እሱ በሱ ቤት ሙድ ነው። በቃ ደግሞ ቁንም እንደዛ ነው የሚላት፣ እችንም እንደዛ። ምን ማለት ነው? ሰው አንዴ ነው የሚጀዘብ እንጂ እኛ ፋራነን እንዴ? እሱ ፋራነን ሲጀመር እኛ አይገባንም። ሁሌ ደነዘዝኩ፣ ሁሌ አላውቅም። ኧረ እባክህ አልቀረብህም። ሁሉ ጊዜ ሴቶች ራቁት የቀረጹኝ ይላል። ሲጋ እንትን እንዳይለበት ነው የሱ የአብርሃም ደጋፊዎች አብርሃም አትንኩ፣ እንዳንኩ ወንድ ነው እንዴ? ራሱ አያስከብርም እንዴ? ወንዶችንም ያስተምረው ሴቶች